ብሔራዊ ምርጫ ቦርድ የሚሰርዛችሁ ከሆነ ጦርነት አይቀሬ ሊሆን የሚችልበት እድሉ ሰፊ ነው እና እባካችሁ ብለው መልእክት ያስተላለፉበት ሁኔታ ነበር። አሁን የትግራይን ጊዜያዊ አስተዳደር እንኳን በአግባቡ ለመምራት እኮ ህጋዊ ፓርቲ መሆኑ መቻል አለበት። ሰው ህወሓት በባህሪው ይሄ ገዳይነቱን የዘራፊነቱን የማይጠግብ የማይጠረቅ አይነት ቡድን መሆኑን የሚያሳዩ ምልክቶች፣ ማስረጃዎች፣ መረጃዎች በበቂ ሁኔታ እየቀረቡ ነው ያሉት። የደብረጽዮን ቡድን ከቻለ አቅም ቢኖረው ያለውን በስሩ ያለውን ታጣቂ ተጠቅሞ የምዕራብ ትግራይ የሚለው እነሱ የወልቃይት ጠገዴ ሰቲት ሁመራ ዞንንም መጠቅለል ነው የሚፈልጉት። እየገደሏቸው፣ እየደፈሯቸው፣ እያዋረዷቸው የትግራይን ህዝብ በተለይ ሴቶችን አንገት ለማስደፋት ሞራላቸውን ለማድቀቅ ይህን ያህል እየሰሩ አሁንም እነሱ ጋር ሙጭጭ ማለት እኔ በጣም ነው ግራ የሚገባው። ምግብ ኃይሌን ያው እዛ ወርቆ ያለበት አካባቢ ነው ደግሞ እሱ ግንባር በኤክስካቫተር እያስገቡ ማሽን እያስገቡ ወርቅ እንደሚያስወጡ የገለጹበት ሁኔታ አለ። ተሸንፈው ወደኋላ የሚያፈገፍጉ የትግራይ ወጣቶችን እየሰበሰቡ ይረሽኑ ነበር። ጅምላ ጭፍጨፋ አካሂደዋል። ሰመሪሊ የሆነ ግድያ ነው ፈጸሙ ያሉት በእንግሊዝኛው። ይሄ በጅምላ የመግደል ማለት ነው። አነጋጋሪ ሰሞኑን ከሆኑ ጉዳዮች መካከል አንዱ በተለይ ደግሞ የህወሓት ጉዳይ እንግዲህ አሁን ፀሐይ የሞቀው እንግዲህ አደባባይ ላይ እየወጣ ያሉ ሚስጥሮች እየወጡ ያሉ ጉዳዮች አሉ። በዚህ በኩል ደግሞ እሱም ማስፈራራቱን እየቀጠለ ነው። ህወሓትም በተለይ ደግሞ መግለጫዎችን ሀሳቦችን በማንሳት እንግዲህ ሰሞኑን በተለይ በተደጋጋሚ በተለይ በዚህ ወር ብዙ ሀሳቦችን እያነሳ ነው። በተለይ ከምርጫ ጋር በተያያዘ የምርጫ ፓርቲዎችም የተለያዩ ሀሳባቸውን እየሰጡ እንደሆነ እናውቃለን። ግን በነገራችን ላይ ዛሬ መሰለኛ ቀውና ገደቡ የሚያበቃውና የህወሓት የዚህ የመሰረዙ ጉዳይና ከዛ ጋር በተያያዘ ያነሳቸው ሀሳቦች አሉ። በተለይ ዶክተር ደብረጽዮን ከወይን በተለይ የህወሓት ቃል አቀባይ የሚባለው ሚዲያ ነው የሰጡት አስተያየት አነጋጋሪ ሀሳቦችም ተነስተዋል እና እነዚህን ሀሳቦች ምናልባት ከራያ ጋር በተያያዘ እንዲሁም ደግሞ ከፕሪቶሪያ ስምምነት ጋር እንዲሁም ከምርጫ ቦርድ ጋር ያነሷቸው ሀሳቦች አሉና እነዚህን ሀሳቦች ሌላኛው ምናልባት በትናንትናው ዕለት ጌታቸው ረዳም እንግዲህ አዲስ አበባ ከመጡ በኋላ ኤክስፔክት አድርገን ነበር ሚዲያ ላይ ይወጣሉ እያልን ስለነበረ እንግዲህ በፋና ሚዲያ ላይ ቀርበው ሀሳባቸውን የህወሓትን አንዳንድ ሚስጥሮችን እያወጡ ነው። ምናልባት የዚህ ቀጣይ ሁለተኛ ክፍልም ሌሎች ሀሳቦች ሚስጥሮች ይወጣሉ ተብሎ ይጠበቃል እና አነጋጋሪነታቸው እንግዲህ በህወሓት በኩልም የወጡ ምላሽ እየሰጡ ያሉም አሉ። ከአቶ ጌታቸው ጋርም ያሉ እዚህ ፌዴራል መንግስት ጋርም ያሉ ባለስልጣናትም እንግዲህ የህወሓት ጋር ሲሰሩ የነበሩ ሀሳባቸውን እየሰጡ እና ከዚህ ጉዳይ ጋር በተያያዘ ብዙ ሀሳቦች ይነሳሉ። ግን የተወሰኑትን ሀሳቦች እናንሳለዛ። እውነት ነው እንዳልከው ህወሓት የመግለጫ ድርጅት ነው። የመግለጫ ፋብሪካ ማለት ይቻላል። በየቀኑ በየዕለቱ መግለጫ ሲያወጣ ነው የምሰማው። የሆነ ዜና ወጣ ብሎ ያን ተቃውሞ መግለጫ ያወጣል። የሆነ ነገር ሲባል እንደዚህ አይነት የመግለጫ ጋጋታ የሚያወጣ ድርጅት ነው። በዚሁ ምክንያት ሰሞኑን ዶክተር ደብረጽዮን በሰጡት መግለጫ ድምፀ ወያኔ ላይ ቴሌቪዥን ይመስገኛል በሰጡት ማብራሪያ አንደኛ ከምርጫ ቦርድ ጋር ያላችሁ ግንኙነት እንዴት ነው የሚል ምዝገባ ካላደረጋችሁ ልትሰረዙ ትችላላችሁ እና እንዴት ነው የሚሆነው የሚል ጥያቄ ነበር የተነሳላቸው። ለዛ መልስ የሰጡት ምርጫ ቦርድ ሊሰርዘን ይችላል። ምርጫ ቦርድ ቢሰርዘንም የፕሪቶሪያዊ ሰላም ስምምነት ሰነድ እስካለ ድረስ ዋናው መገናኛችን ዋናው መሰረታችን እሱ ነው። ስለዚህ እሱ እስከቀጠለ ድረስ ብዙ ችግር የለብንም፣ እኛ እንዲቀጥል ነው የምንፈልገው፣ ይቀጥላንም የሚል መልስ ነው የሰጡት። ትልቁ ችግር ሊሆን የሚችለው ብለው እሳቸው የሚያነሱት ምንድነው የፕሪቶሪያ በምርጫ ቦርድ ከሰረዛችሁ የፕሪቶሪያዊ ሰላም ስምምነትም አይሰራም፣ ስለዚህ እሱም ይቋረጣል ያሉ ዕለት ነው የሚል ስጋታቸውን የገለጹት። እንግዲህ እንደምታስታውሰው ጠቅላይ ሚኒስትሩ ብሔራዊ ምርጫ ቦርድ የማትመዘገቡ ከብሔራዊ ምርጫ ቦርድ ጋር ተግባብታችሁ ማሰሩ ከሆነ ብሔራዊ ምርጫ ቦርድ የሚሰርዛችሁ ከሆነ ጦርነት አይቀሬ ሊሆን የሚችልበት እድሉ ሰፊ ነው እና እባካችሁ ብለው መልእክት ያስተላለፉበት ሁኔታ ነበረ። እንደውም ምከሩ ብለው የትግራይ ተወላጆችን ሰብስበው ባነጋገሩበት ጊዜ ምከሯቸው። ከዚህ በፊት ህወሓት የብልጽግና አባል ባለመሆኑ ብልጽግና ጋር ተዋህዶ ባለመቀጠሉ የተከፈለ መስዋዕትነት አለ።
አሁን ደግሞ ከብሔራዊ ምርጫ ቦርድ ጋር ያለው ምልልስና እያደረገ ያለው ህገወጥ እንቅስቃሴ ሌላ ችግር ይዞ የሚመጣ ነው የሚል መልእክት ነው የነበረው። አሁንም በእርግጥ ብሔራዊ ምርጫ ቦርድ ስለሰረዘው ወደ ጦርነት ይገባል ማለት አይደለም። ሌሎች ገፊ ምክንያቶች ሊኖሩ ይችላሉ። ዝም ማለት እኮ ይቻላል። በቃ ምልህ እንደ ፓርቲ እውቅና የሌለው ዝም ብሎ የሚንቀሳቀስ ቡድን ሊሆን ይችላል። እንግዲህ አንድ የፖለቲካ ፓርቲ እኮ ትልቅ ትርጉም የሚኖረው ምን ሲሆን ነው? ህጋዊ ሆኖ ምርጫ ላይ መወዳደር አለበታል። ብሔራዊ ምርጫ ቦርድ የሚሆን ሌሎች አካላት ፓርቲዎችን ሰብስበው ሲያወያዩ ሲያነጋግሩ እዛ ላይ መሳተፍ መቻል አለበት። ከመንግስት ጋር የሚኖር ድርድር ቢኖር የሚኖር ንግግር ቢኖር ቀርቦ መነጋገር አለበት። አሁን የትግራይን ጊዜያዊ አስተዳደር እንኳ በአግባቡ ለመምራት እኮ ህጋዊ ፓርቲ መሆኑ መቻል አለበት። ከተሰረዘ ህወሓት እንደ ፓርቲ በጊዜያዊ አስተዳደሩ ውስጥ ሚና አይኖረውም ማለት ነው። እንደ ፓርቲ አባላቱ መሪዎቹ እንደ ግለሰብ ሊኖሩ ይችላሉ፣ በትግራይ ተወላጅነታቸው በዚያ አካባቢ ነዋሪነታቸው። ከዛ አልፎ ወይም በፕሪቶሪያው የሰላም ስምምነት ተፈራራሚ ስለሆኑ በዛ ደረጃ ሊታይ ይችላል። ህወሓት እንደ አማጺ ቡድን ማለት ነው። ይሄን ለምን እንደፈለገው ለምን እንደመረጠው ነው የማይገባኝ ነገር። ምልህ ህወሓት ለነገሩ ያው የወንጀለኞች ስብስብ ነው እንል ነበር አይደል? እዚህ በፊት ድሮም ጀምሮ ገዳይ አስገዳይ የሆነ ቡድን፣ ዘራፊና አዘራፊ የሆነ ቡድን የነበረ መሆኑን እኮ በተለያየ ሚዲያ ለመግለጽ ተሞክሯል። የተለያየ አካላት ሀሳባቸውን ሲገልጹ ሰምተን እናውቃለን። 77ን ምሳሌ አድርገን ዘራፊ ምን ያህል ዘራፊና አዘራፊ እንደነበረ በማስረጃ ተደግፎ የቀረበበት ጊዜ እንደነበረ እናስታውሳለን። ባለፉት 27 ዓመታት ኢትዮጵያን እንደ መንግስትም ሆኖ እንደ ፓርቲም ሲዘርፍ የኖረ በኤፈርት በኩል አድርጎ በመንግስት ባለስልጣናቱ አድርጎ ሜቴክን እንዴት እንደዘረፈው እንዴት እንዳወደመው ብዙ ምሳሌዎች ተነስተዋል። አሁን ደግሞ አስደንጋጭ የሆኑ መረጃዎች በአቶ ጌታቸው ረዳ በኩልም እየተነሱ ናቸው። በቁጥር መገለጻቸውና በስም ነከሌ መባላቸው ካልሆነ በስተቀር ከዚህ በፊት ስንለው የነበረው ነው። አዲስ ነገር አለ። ህወሓት በባህሪው ይሄ ገዳይነቱን የዘራፊነቱን የማይጠግብ የማይጠረቅ አይነት ቡድን መሆኑን የሚያሳዩ ምልክቶች፣ ማስረጃዎች፣ መረጃዎች በበቂ ሁኔታ እየቀረቡ ነው ያሉት። አሁንም ዶክተር ደብረጽዮን የሰጡት መግለጫ ከዛ መሰረታዊ ባህሪ የሚመነጭ ተደርጎ ነው መታየት ያለበት እንጂ አንድ እንደው ትንሽ ኃላፊነት የሚሰማው አካል ባለፉት 50 ዓመታት በቀጥታም ሆነ በተዘዋዋሪ መልኩ ትግል ውስጥ የቆየ ኃይል አብዛኛውን ጊዜም በአመራርነት ያሳለፈ ቡድን እና ግለሰቦች እንዴት በዚህ ደረጃ ወርደው በዚህ ደረጃ ዘቅጠው በዚህ ደረጃ የትግራይን ህዝብ ንቀው ኃላፊነት የጎደለው ስራ ይሰራሉ፣ ውሳኔ ይወስናሉ፣ ወይም አካሄድ ይሄዳሉ የሚል ጥያቄ ነው መነሳት መቻል ያለበት። ስለዚህ አሁንም ህወሓት ባለበት እየዳከረ እንደ ግመል ሽንት ወደኋላ እየሄደ መሆኑን በእርግጥም ቀደም ሲል አቦይ ስብሃት የሰጡት መግለጫ የሚያዋጣን የሚሻለን በ1971 ወደ አካሄድ ነው ጉባኤ መፈክሮች እነሱን አጀንዳዎች ይዘን ነው መታገል ያለብን የሚል የትግራይ ህዝብ ታጠቅ፣ ንቃ፣ ተደራጅ እና ተዋጋ የሚሉ መፈክሮች ነበሯቸው። አሁንም ይሄን የትግራይ ህዝብ ይሄን እንዲያደርግ ነው የሚፈልጉት። አሁንም የትግራይ ህዝብ በህወሓት ዙሪያ እንዲሰባሰብ፣ እንዲደራጅ፣ እንዲታጠቅና ከፌዴራል መንግስቱም ይሁን ከጎረቤቶቹ ጋር እንዲዋጋ ነው እያዘጋጁት ያሉት። ሲፈልጉ የተወረሩ መሬቶቻችንን እናስመልሳለን ይላሉ። በዚህ የትግራይን ወጣት ለማነሳሳት እንደ አንድ አጀንዳ አድርገው ይወስዳሉ። በሚያሳዝን ሁኔታ ደግሞ ደቡብ ትግራይን እናስገብራለን የሚል አንዱ ከዶክተር ደብረጽዮን መግለጫ የሰማነው ነገር ነው። ደቡብ ትግራይ በአብዛኛው በእነሱ ስር ነው። ግን የደቡብ ትግራይ የዞኑም ይሁን የወረዳ የብዙዎች የወረዳ አመራሮች የአቶ ጌታቸው ረዳ ደጋፊዎች ናቸው እና ዞር በሉ አንቀበላችሁም ብለዋቸዋል ደብረጽዮንን አመራር። ይሄ በቃ ተደፈርን ብለው አሁን ኃይል ሁሉ እያሰማሩ ነው። በነገራችን ላይ ራያ ላይ መዲድ የሚሉት ጆን መዲድ የሚሉት ዮሐንስ ገብረ መስቀል ነው ማን የሚባለው ጀነራል
የሰው ኃይል ወደ ራያ አካባቢ ያሰማራ ተጨማሪ የሰው ኃይል እያንቀሳቀሰ እንደሆነ ነው መረጃዎች እያሳዩ ያሉት። ያ ማለት ምን ለማድረግ መሰለህ? የዞኑ አስተዳደርንም የወረዳ አስተዳዳሪዎችን በታጣቂ ኃይሎች አስገድደው ለነደብረ ጽዮን እንዲገብሩ ለነደብረ ጽዮን ተገዥ እንዲሆኑ የማድረግ ስራ ለመስራት እየተንቀሳቀሱ እንደሆነ መረጃዎች ሲወጡ ሰምተናል። ራያ አላማጣና አካባቢው እስካሁን ሙሉ በሙሉ በእነሱ ስራ አልነበረም። ኮማንድ ፖስቱ አለ። ስለዚህ እነሱም ታጣቂዎች ጎን ለጎን ነበሩ። ነገር ግን አሁን በኃይል ጨምረው በኃይል ተቆጣጥረው የአላማጣና አካባቢውን አስተዳደር ራሳቸው ለመያዝ እየተንቀሳቀሱ እንደሆነ መረጃ ደርሶናል። በጣም የሚያሳፍረው ነገር ታጣቂዎችን አሰማርተው አላማጣ ከተማ ውስጥ ያሉ ታፔላዎች በአማርኛ የተዘጋጁ ታፔላዎችን እየሰረዙ በትግርኛ ለመቀየር የታጠቀ ቡድን በፓትሮል ታጅቦ እንቅስቃሴ ጀምሮ እንደነበረ ባለፈው ሳምንት መረጃ ደርሶን ነበር። ነገር ግን የአላማጣ ወጣቶች ሆ ብለው ተነስተው ወደ ግጭት ሊያመራ መሆኑን ሲያውቁ የኮማንድ ፖስቱ አመራሮች እና አባላት የራሳቸውን ፓትሮል አሰማርተው አልፋችሁ ተቀመጡ ብለው ወደ ካምፓቸው እንዲመለሱ ያደረጉበት ሁኔታ አለ። ይሄን ያህል የወረዱ ናቸው። እንግዲህ ታፔላ አሁን በትግርኛ ተጻፈ በአማርኛ ተቀየረ አልተቀየረ ምንድን ነው የሚፈይደው ለዛ ህዝብ፣ ለዛ አካባቢ ማህበረሰብ? እነሱ በቃ ይሄን እንደ ትልቅ ስራ አድርገው ነው የሚወስዱት። ሰው ራያ አላማጣን እና አካባቢውን ለመቆጣጠር ጥረት ያደርጋሉ። የኮረምን ከተማን ከተቆጣጠሩ ቆይተዋል። የራሳቸውን ሰው አሰማርተው አስተዳደራዊ ስራ ሁሉ ጀምረዋል። ቤት ህንፃ ተከራይተው የቢሮ ስራ ሁሉ እያካሄዱ እንደሆነ ተመልክተናል። እዛ አካባቢ ያለው ኮማንድ ፖስት በአጠቃላይና በተለይም አዛዡ ለምን ዝም ብሎ እንደሚያያቸው ብዙ ቅሬታዎች እየቀረቡበት ነው። ከነሱ ጋር እየሰራ እንደሆነ፣ አላግባብ የአካባቢውን ማህበረሰብ እየተጫነ እንደሆነ፣ ማንም ሊያዘኝ አይችልም፣ ማንም እንትን ሊል አይችልም፣ ይህ አካባቢ የትግራይ ነው ብሎ ራሱ ገና አስቀድሞ እየበየነ እንደሆነ፣ የህዝብ የማንነት ጥያቄ ያለበት የአስተዳደር ወሰን ጥያቄ ያለበት ህዝብ ለፌዴሬሽን ምክር ቤት ጥያቄው ቀርቦ እየታየ ያለበትን አካባቢ እሷ ራሱ እንግዲህ ያለ ስልጣኑ ያለ ኃላፊነቱ ይሄ የትግራይ እኮ ነው፣ እናንተ ምንድን ነው እናንተ አማሮች እንደውም ዞር በሉ አትንጡብኝ፣ እናንተ ላናግርም ላይም አልፈልግም እስከ ማለት እንደደረሰ ከዚህ በፊትም ታስታውስ ከሆነ አንስተነው እናውቃለን። የዛ አካባቢ ሰዎችም ቅሬታቸውን በተለያየ መልኩ እየገለጹ ያሉበት ሁኔታ እንደነበረ ይታወቃል። አሁንም ያ ነገር ነው ተጠናክሮ እየቀጠለ ያለ መሆኑን የመረጃ እየደረሰን ያለውና አሁንም ልብ ቢገዛ እዛ አካባቢ ያለው ኮማንድ ፖስት አዛዥ ስሙን መጥራት አልፈልግም፣ አሁንም የህዝብን ችግር ቢያዳምጥ የፌዴራሉ መንግስት እቅድና ፍላጎት በተሟላ መልኩ ተግባራዊ የሚያደርግበት ሁኔታ መፈጠር መቻል አለበት እንጂ ለነ ደብረ ጽዮን ተላላኪው ነው። እነ ደብረ ጽዮን በዛም በዚህም ብለው በባሌም በቦሌም አብረውት ቀርበው እየሰሩ እንደሆነ ነው የምንሰማው። ብዙ የሚባል ነገር አለ። እሱን እንዳለ ተቀብለን እኛ እናስተናግድም። ግን በጥቅምና በተለያየ መልኩ ሊገዙ ጥረት እንደሚያደርጉ እየተሰማ ነው። ይሄ በጣም አሳፋሪ ነው። በተለይ መከላከያን ስም የሚያስጠፋ የመከላከያን ክብር እና ዝና የሚያጎድፍ ስለሆነ መከላከያም ይህን ጉዳይ በደንብ በጥንቃቄ መከታተል መቻል አለበት ብዬ አስባለሁ። በአጠቃላይ ግን ሲታይ የደብረ ጽዮን ቡድን ከቻለ አቅም ቢኖረው ያለውን በስሩ ያለውን ታጣቂ ተጠቅሞ የምዕራብ ትግራይ የሚለው እነሱ የወልቃይት ጠገዴ ሰቲት ሁመራ ዞንንም መጠቅለል ነው የሚፈልጉት፣ ወይም ወረው በኃይል በቁጥጥራቸው ስራ ውለው የእነሱ ግዛት አካል ሊያደርጉ ነው የሚፈልጉት እንዳለፉት 30 ወይም 27 ዓመታት። እሱም ይሆን አይደለም። ጠለምት ላይ የተለያዩ ቅሬታዎችን ያነሳሉ። ለምን? ሙሉ በሙሉ እነሱ ስላልተቆጣጠሩት ኮማንድ ፖስት እያስተዳደረው ስለሆነ ሁለቱንም ግምት ውስጥ አስገብቶ ሚዛናዊ የሆነ የመከላከያ ኃይል እንዳለ ጠለምት ላይ ትመለከታለህ። ጠለምት ላይ ያለው የመከላከያ ኃይል የሰራውን ያደረገውን ለምንድን ነው ራያ ላይ ያለው የመከላከያ ኃይል ተመሳሳይ ስራ የማይሰሩት? ለምን ይለያያሉ? እኔ ግራ የሚገባኝ ነገር እሱ ነው። ምናልባትም ጠለምት ላይ ያለው መደበኛው ሰራዊት ስለሆነ ይሆን ሰንሰለቱን ጠብቆ እዛ ያለው የቅርብ አዛዦችም በአግባቡ ስለሚከታተሉት ይሆን? ራያ ላይ ያለው ደግሞ የሪፐብሊካን ጋርድ ነው። የሪፐብሊካን ጋርድ በአካባቢው ካለው እዝ ጋር በአካባቢው ካለ ኮር ጋር ግንኙነት የለው። በቀጥታ እዚህ ጠቅላይ ሚኒስትር ቢሮ ጋር ካለ የሪፐብሊካን ጋርድ አዛዦች ጋር ነው የሚመስለኝ ግንኙነቱ። ከዛም አልፎ እንደውም ሰውየው እኔ እኮ ከጠቅላይ ሚኒስትሩ ጋር ነው ግንኙነቴ፣ እዚህ ያለ
የዛዛዥ የማንም የክልሉ አመራር አያዘኝም፣ ከነሱ ጋርም ግንኙነት የለኝም ይላል ነው የሚባለው። እሱ ሊል ይችላል፣ እኔ ማለቱ አይደለም ችግሩ። ግን እዛን አካባቢ ህዝብ ችግር መረዳትና የህዝቡን ችግር ለመፍታት አብሮ መስራት ተገቢ ይመስለኛል ከማንኛውም አካል ጋር። ነገር ግን ከህወሓት ሰዎች ጋር ወይም ከህወሓት ታጣቂዎች ጋር ብቻ እየተገናኘ ከነሱ ጋር እየበላ እየጠጣ ከነሱ ጋር አብዛኛውን ጊዜውን እያሳለፈ ብዙ ጊዜ ማይጨው ሂዶ እዛ የሚሰነብትበት ሁኔታ አለ ነው የሚባለው። ማይጨው ሂዶ ሲሰነብት ደግሞ ከነማን ጋር እንደሚያሳልፍ ይታወቃል። ምን እያደረገ እንደሚቀርብ መረጃዎች አሉ በብዙ መልኩ። ሰው እኔ ለመከላከያ እንዳልኩህ ሁለት አይነት ቡራቡሬ አሰራር መኖር አለበት ብዬ አላምነው። ልክ ጠለምት ላይ እንዳለው የመከላከያ ኃይል ራያም ላይ ተመሳሳይ ስራ ነው መሰራት ያለበት። ወልቃይት ጠገዴ ሰቲት ሁመራ ዞን ያለው መከላከያ ለህዝብ ጥያቄ ምላሽ ለመስጠት ተገቢ ጥረት እያደረገ ያለውን ያክል ራያም ላይ ተመሳሳይ ስራ ነው መሰራት ያለበት። ሲወረር ዝም ብሎ አስወረረው። ከዛም በኋላ ደግሞ አሁንም እዛ ከተማ ውስጥ ሆነው ትምህርት ቤቶች የጦር ካምፕ ሆነው ወጣቶችን በተለያየ መልኩ እያፈኑ እየደበደቡ እያሰቃዩ ዝም ብሎ የሚመለከት አይነት አመራር እዛ መኖር አለበት ወይ? ይሄ በጣም እንደውም የፌዴራል ፖሊሶች ሁሉ እንደተቸገሩ ነው እኔ መረጃ ያለኝ። እነሱ ህግ ሊያስከብሩ ሲሞክሩ ያው የበላይ ኃላፊው የኮማንድ ፖስቱ ሰብሳቢ እና አዛዥ የመከላከያው ተወካይ ስለሆነ የፌዴራል ፖሊስ ኃላፊዎችን ሁሉ ረፉ እንደሚላቸው አያገባችሁም ብሎ እነሱንም ለማሸማቀቅ ጥረት እንደሚያደርግ በዛ በኃላፊነቱ አቢዩዝ እያደረገ እንደሆነ እነሱንም አቢዩዝ እያደረጋቸው እንደሆነ መረጃዎች እየወጡ ናቸው። እና ይሄ ልክ ትክክል አይደለም። በዛ መልክ መታየት አለበት። እንዴት ህገወጥ ቡድን ይደገፋል? የፕሪቶሪያውን ሰላም ስምምነት የጣሳ ያለን የደብረጽዮን ቡድን ወይም የህወሓት ታጣቂ ቡድን ለምንድን ነው የሚያከብረው? ለምንድን ነው ዝም ብሎ የሚያቸው? እሱ እኮ መሆን ያለበት እኮ የፕሪቶሪያውን የሰላም ስምምነት ማስፈጸም ነው አይደል? እሱ ዋና ኃላፊነት በዛ ደረጃ መታየት መቻል ያለበት ይመስለኛል። በአጠቃላይ ግን በተለያየ መልኩ የህወሓት ቡድን እያደረገ ያለው እንቅስቃሴ ህገወጥነት ነው። ህገወጥነትን የሚያበረታታ፣ ህገወጥነትን የሚሰብክ፣ ህገወጥነትን በአደባባይ በሚዲያ የፕሮሞት እያደረገ እያስተዋወቀ ያለ መሆኑን ነው የምንመለከተው። እና እያንዳንዱ መግለጫ እያንዳንዱ እንቅስቃሴውን ስታይ በዚህ ዙሪያ የሚሽከረከር ስለሆነ ይሄ ለትግራይ ህዝብም አይጠቅምም፣ ለኢትዮጵያ ህዝብም አይጠቅምም። እንደውም ከዛ አልፎ ከኤርትራ ወንድሞቻችን ጋር ለሰላም አብረን እንሰራለን እስከ ማለት ነው አይደል የደረሰው። የኤርትራ በእርግጥም ወንድሞቻቸው ናቸው ወይስ ትግርኛ ተናጋሪ ስለሆኑ ያው አህያ ቢራገጥ ጥርስ አይሰበርም አይነት ስሜት ስላላቸው ይሆን? ያን ሁሉ ዘረፋ አካሂደውብናል እያሉ ያን ሁሉ ግድያ አክሱም ብቻ እኮ እስከ 1000 ሰው የሚደርስ ወጣት ኤርትራ ወታደሮች ገለውብናል ብለው እሪ ሲሉ ነበር። የዘር ማጥፋት ወንጀል ተፈጽሞብናል ብለው አንዱ ሲከሱ የነበረው በዛ መልክ ነው። እሱ ብቻ አይደለም፣ ፋብሪካዎች ተዘረፉብን፣ ሀብት ንብረታችን ተወስዷል ብለው ሲያማርሩ ነበር። አሁን በቅርቡ ባለፈውም አንስተነዋል። አቶ ጌታቸውም የእሳቸው ላይ በዝርዝር ስንመጣ እናነሳዋለን። በሰጡት መግለጫ ላይ እኮ 76% የሚሆኑ የትግራይ ሴቶች የተደፈሩት በኤርትራውያን ወታደሮች ነው የሚል ጥናት ውጤት ነው። ይሄ የመቀሌ ዩኒቨርሲቲ ያጠናው የጊዜያዊ አስተዳደሩ ኮሚሽን ያደረገው ነው። ስለዚህ ይሄን ሁሉ የሆነውን እንግዲህ ይሄን ሁሉ የፈጸመ አካል ጋር ነው አብረን እንሰራለን፣ በሰላም አብረን እንኖራለን የሚል ኦኬ፣ መልካም ጉርብትና መመስረት እኮ ጥሩ ነው። ቢያንስ ግን ይቅርታ አይነት የመጸጸት አይነት በድለናን፣ ችግር ፈጥረናን፣ ስለዚህ እሱ እናስተካክላለን የሚል ሀሳብ ከኤርትራውያን ሲነሳ አልሰማንም። እንደውም እነሱን ሲንቋቸው ነው የምንሰማው። እነሱን የሚንቅ መግለጫ ሲሰጡ፣ እነሱን የሚያንቋሽሽ የሚያዋርድ ሀሳብ ሲያራምዱ ነው የምንሰማው ከኤርትራ ባለስልጣናት በኩል። ግን እነዚህ ወራዶች ናቸው፣ ያው እንደተዋረዱ ይኖራሉ። ባለፉት 50 ዓመታት ለሻዕቢያ ተላላኪ ሆነው ኖረዋል። ባለፉት 50 ዓመታት በቀጥታም ሆነ በተዘዋዋሪ የግብፅ ተላላኪ ሆነው ኖረዋል። አሁንም ያን ተላላኪነታቸውን አጠናክረው እየገደሏቸው፣ እየደፈሯቸው፣ እያዋረዷቸው የትግራይን ህዝብ በተለይ ሴቶችን አንገት ለማስደፋት ሞራላቸውን ለማድቀቅ ይህን ያህል እየሰሩ አሁንም እነሱ ጋር ሙጭጭ ማለት እኔ በጣም ነው ግራ የሚገባኝ። በተቃራኒው ደግሞ የአማራ ህዝብ ያን ያህል አክብሯቸው፣ ያን ያህል አብሯቸው እየኖረ አብሯቸው እየሰራ ሀብት ንብረታቸውን ጠብቆ እያስረከበ
ለእነሱ ብቻ ሳይሆን ለኤርትራውያንም ጭምር ጠብቆ ያስረከበ መሆኑን እያየን አሁንም አቅሙ የፈቀደው ወስዶ እየረዳ ትግራይ ውስጥ ባለበት አብሮ ለመስራት ወደ አማራ ክልል ሲመጡ እኮ ተቀብሎ ያስተናገደበት ሁኔታ አለ። በዛ ጦርነት ወቅት እንኳን የትግራይ ተፈናቃዮችን እኮ የወሎ ህዝብ ተቀብሎ አስተናግዷል። ይሄ ሁኔታ ባለበት አማራ ላይ ያላቸው ጥላቻ ግን መቼም አይበርድም። አማራ ጋር አብሮ ለመስራት አብሮ ለመኖር የሚያስችል ዝግጅት አታይባቸው። ከአማራ ይልቅ ሱዳን ይሻለናል የሚል አሁን ደግሞ ከአማራ ይልቅ ኤርትራ ይሻለናል የሚል እቡይ እና በጣም ልቦ የተደፈነ ቡድን ነው እንግዲህ ህወሓት ሆኖ እያገኘ ነው ያለ ነውና ይሄን ነው ማለት የሚቻለው ነው በነሱ በኩል። እንግዲህ የተለያዩ እንግዲህ መረጃዎችም በቅርቡ እንግዲህ በተለይ በዛሬው ዕለት የምርጫ ቦርድ ውሳኔ ይጠበቃል። ያው እንደተለመደው መንግስት የሚወስደው ምርጫ ቦርድ የሚወስዳቸው ውሳኔዎችን እንግዲህ ተመልሰን የምናያቸው ይሆናሉ። ከዚህ ጋር በተያያዘም እንግዲህ ሌላ ሀሳብና መግለጫም ሊወጣ ይችላል። ተከታትለን የምናየው ይሆናል። ምናልባት ወደ ቅድም እርሶም ሲያነሱት ነበረው ያው አቶ ጌታቸው ብዙ ሀሳቦችን አንስተዋል። በመካከል ግን እሳቸውም ንስሐ መግባታቸውንም ጭምር ኑዛዜም የሚመስል ሀሳቦችን ሲያነሱ ነበረ። እሳቸውንም የሚመስሉ ደግሞ ሌሎች ከህወሓት ጋር አብረው ሲሰሩ የነበሩም እንግዲህ የደብረ ጽዮን ቡድን ምን ያክል ጨካኝ እንደሆነና ከስተቱ ማይማር እንደሆነም እንግዲህ ወጣ እያሉ መልሳቸውን እየሰጡ ነው። በዛው ልክ ደግሞ እንግዲህ የህወሓት እንግዲህ ራሳቸውን እንግዲህ ሌባ ለግርግር ይመቻል እንደሚባለው ራሳቸውን ደግሞ ለመሸፈን ደግሞ ብቅ እያሉም መልስ እንደሚሰጡ ይጠበቃል እና ከዚህ ጋር በተያያዘ እንደው አቶ ጌታቸው ያነሷቸው ሀሳቦች እኛም ቅድም እርሶ እንደማለት እንደፈለጉት በተደጋጋሚ በብዙ አይነት መንገድ ለመግለጽ የሞከርናቸው ሀሳቦች አሉና እሳቸው በይፋ ቢያወጡትም ማለት ነው እንደው አቶ ጌታቸው ምን ያክል ርቀት ሊሄዱ ይችላሉ? ከዚህ በኋላ ምናልባት ክፍል ሁለትም ሌሎች ሀሳቦችን ሊያነሱ ይችላሉ እና እንደው በዚህኛው ክፍል ሊያነሷቸውን ሀሳቦች የተወሰኑ ሀሳቦችን እናንሳና በቀጣይ ክፍል በሚነሱ ሀሳቦች ደግሞ የተለያዩ ሀሳቦችን እናንሳለን። ዶክተር አሸበር ታስታውስ ከሆነ አቶ ጌታቸው ረዳ ከተሾሙ በኋላ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው ከተሾሙ በኋላ ከዋናዎቹ የመንግስት ሚዲያዎች ጋር ፎርማል የሆነ መግለጫ ሊሰጡ ይችላሉ ወይም ቃለመጠይቅ ሊያደርጉ ይችላሉ የሚል ግምት ነበር። ያ ሳይሆን የዩኤምዲ የሚባለው ሚዲያ ወይም ከፕሮፌሰር ጌታቸው አሰፋ ጋር ካናዳ ሀገር የሚኖር አንድ የትግራይ ተወላጅ የሚያዘጋጀው ሚዲያ ጋር ቃለመጠይቅ ሰጥተው ነበር። እዛም ላይ ብዙ ነገር ተናግረው እንደነበረ በጊዜው ሀሳብ ተለዋውጠንበታል። የአሁኑ የትላንትናው በመደበኛነት የፋና ቴሌቪዥን ነው ቃለመጠይቁን የሰራው። ፕሮግራሙ ግን በኢትዮጵያ ቴሌቪዥንም ቀጥታ በተመሳሳይ ሰዓት የተላለፈበት ሁኔታ እንደነበረ እናስታውሳለን። እዛ ላይ በጣም ብዙ ነገር ነው የተናገሩት፣ ብዙ ነገር ነው ያሉት። አንዱ ያረጋገጡትና በጣም አደገኛውም ሁኔታ ብዙ ሰው የሚሳሳትበት እኔ ግን ኮንሲስተንትሊ ሀሳቤን ስገልጽበት የነበረው ጉዳይ የትግራይ ህዝብና ህወሓት አንድ ናቸው የሚለውን ሀሳብ ሁለት አካላት እንደሚደግፉት፣ አንደኛው ህወሓት እንደሆነ የህወሓት አመራርና ህወሓት የትግራይ ህዝብና ህወሓት አንድ እንደሆነ አድርጎ ልክ የትግራይ ህዝብ የህወሓት አካል እንደሆነ አድርጎ ይሰብካል። በዛ መሰረት የትግራይን ህዝብ ይዘው መጠቀም ይፈልጋል። ስልጣኑን ለማቆየት ለማራዘም፣ ጥቅሙን ለማስፋፋት ይጠቀምበታል። ይሄም እየጎዳው እንዳለ የትግራይን ህዝብ ያረጋገጡበት ሁኔታ ነበረ። ሁለተኛው ሌላው አካል እንደዚህ ያው ትግራይና ህወሓት አንድ ናቸው ብሎ የሚፈርጅ አካል አለ። ህወሓትም እያለው ነው። ስለዚህ የትግራይ ህዝብ እኔ ከህወሓት ላይ ያለው እስካላለ ድረስ ያው ህወሓትና የትግራይ ህዝብ አንድ ነው። ህወሓት ከተመታ አብሮ የትግራይ ህዝብም ይመታ አይነት ህወሓትን የምናይበትን አይን የትግራይን ህዝብ ጭምር እናይበታለን የሚሉ ወገኖች አሉ። ይሄ ልክ አይደለም። ሁለቱም የትግራይን ህዝብ ዋጋ እያስከፈለ እንደሆነ ገልጸዋል። ይሄ ልክ ነው፣ ትክክለኛ አገላለጽ ነው። እኔም ደጋግሜ ከዚህ በፊት ስል የነበረው የትግራይ ህዝብና ህወሓት የተለያዩ ናቸው። በምንም መልኩ አንድ ሊሆኑ አይችሉም። ብዙ ደጋፊ ብዙ አባል ሊኖረው ይችላል። በሚሊዮን የሚቆጠር ለምሳሌ ደጋፊ አባል ሊኖረው ይችላል። ራሱ እንኳ ባመነው በቅርቡ ከ500 እስከ 700 ሺህ አባላት ህወሓት እንዳሉት ተገልጿል። የትግራይ ህዝብ ግን 6-7 ሚሊዮን እንደሆነ ነው እየተነገረ ያለው አይደል? ትክክል ይሁን አይሁን ሌላ ጉዳይ ነው። ግን በትንሹ 5-6 ሚሊዮን እንደሆነ የትግራይ ህዝብ ይታወቃል። 1 ሚሊዮን እንኳ አባል ቢኖረው ሌላ 4-5 ሚሊዮን አባል ያልሆነ የትግራይ ህዝብ አለ ማለት ነው። አንድ በደንብ መታየት ያለበት እሱ ነው። ስለዚህ የትግራይ ህዝብና ህወሓት አንድ አይደለም። ህወሓት ሲነካ ወይም ህወሓት ሲተች
ወይም ሲሰደብ የትግራይ ህዝብ ተሰደበና ተተቸ ማለት አይደለም፣ በጣም መለያየት መቻል አለበት የሚል ሀሳብ ደጋግሜ ያነሳ ነበር። ብዙዎቹ ሊቀበሉኝ ፍላጎት አልነበራቸውም። ራሳቸው ትግሬዎችም አይፈልጉትም ይሄን ሀሳብ። ሌሎች የአማራ አክራሪ አክቲቪስቶች ወይም ሌሎች አካላትም የትግራይን ህዝብና ህወሓትን አንድ አድርጎ በጅምላ መፈረጅ የሚፈልጉ ወገኖችም አንተ ማነህና እኛ አንድነን እያሉ ባሉበት አንተ የተለያዩ ናቸው ብለህ የምትሟገተው ብለው የሚተቹ ወገኖች ነበሩ። ግን አንደኛ ምልህ ከመደበኛው ሁኔታ አንጻር ካየ ፓርቲና ህዝብ አንድ ሊሆን አይችልም። ይሄ ሌላው ላይ ብዙ አያከራክርም። አማራ ላይ ቢሆን አሁን የአማራ ብልጽግናና የአማራ ህዝብ አንድ ነው ብሎ ሊከራከርህ አይችልም። ብአዴንና የአማራ ህዝብ አንድ ነበር ሊልህ አይችልም። ኦሮሚያ ላይ ስትመጣ የኦሮሞ ብልጽግናና የኦሮሞ ህዝብ አንድ ነው ሊልህ አይችልም። በምንም አይከራከርም። ቀደም ሲልም ኦህዴድና የኦሮሞ ህዝብ አንድ ነበር ብሎ ሊከራከርልህ አይችልም። እንደውም ኦሮሞ ማነው ኦህዴድ ባንዳ ነው የኦሮሞን ህዝብ አይወክልም ምናምን ብሎ ትንሽም ቢሆን የኦሮሞን ህዝብና ኦነግን ነው ወደ አንድ ለማቀራረብ በመንፈስ አንድ ናቸው የሚል ስሜት እያደገ መጥቶ የነበረው ሰው በሌሎች ላይ የማይሰራውን ትግራይ ላይ እንዴት ነው የተለየ የሚሰራው? ይሄ ፓርቲና ህዝብ አንድ ሊሆን የሚችልበት በየትኛው መስፈርት፣ በየትኛው መርህ፣ በየትኛው የፖለቲካ እሳቤና ስሌት ነው የሚል ጥያቄ እንድታነሳ ያደርጋል። ሁለተኛ አክቹዋል መሬት ላይ ያለውም ሁኔታ እሱ ነው የሚያሳይህ። እንዳልኩህ ከ500 እስከ 700 ሺህ የሚሆን አባል ሊኖረው ይችላል ህወሓት። የትግራይ ህዝብ ግን 6-7 ሚሊዮን ነው። ስለዚህ እንደው 1/5ኛው 1/6ኛው ወይ 1/7ኛውን እንኳን የትግራይን ህዝብ አባል አላደረገም ወይ ደጋፊ አላደረገም ማለት ነው ህወሓት። ያ ማለት ግን ከሌሎች ሲነጻጸር ከሌሎች አንጻር ሲነጻጸር ብዙ ደጋፊ አለው፣ ብዙ ህዝብ አለው፣ ብዙ አባላት አሉት። አብዛኛው የትግራይ ህዝብም ህወሓት ድርጅቴ ነው የሚል ዝም ብሎ አይነት ስሜት አለው። ከደርግ አገዛዝ ነፃ ወጥቶኛል የሚል በውለታ የመጠመድ ልጆቼ ህወሓት ጋር ታግለው መስዋዕትነት ከፍለዋል የሚሉ ወላጆች ከህወሓት ጋር ያላቸው ግንኙነት ጠንከር ሊል ይችላል። አሁን ደግሞ በዚህ በነበረው ጦርነት ተመሳሳይ አይነት ስሜት ያደረባቸው ሁኔታ ይኖራል። እሱም በቀላሉ እያየ ነው አይደለም። ግን እንደዛም ሆኖ ኢቭን እንደው ሌላው ቀርቶ 90% የትግራይ ህዝብ እንኳ አባልና ደጋፊ ቢያደርግ 10% የሚሆነው ከዛ የሚለይ ከሆነ ደጋፊ አባል የማይሆን ከሆነ ወይ ተቃዋሚ ወይ ሌላ ቅሬታ ያለው የሚሆን ከሆነ የትግራይ ህዝብ እና ህወሓት አንድ ናቸው ትላቸው። ይሄን በደንብ አስረግጠው የገለጹበት ሁኔታ አለ አቶ ጌታቸው። ትክክል ነው። እኔም ይሄን ሀሳብ ደግፍላቸዋለሁ። ሌላው አጎልተው ያነሱት ነገር የህወሓት አሁን በአመራር ላይ ያለው የህወሓት ስብስብ የወንጀለኞች ስብስብ ነው የሚል ግልጽ መልእክትን ያስተላለፉት። የወንጀለኞች ስብስብ ነው፣ የክሪሚናል ኢንተርፕራይዝ ነው ብለው ነው በእንግሊዝኛ የገለጹት። ወይ የወንጀለኛ ድርጅት እንደማለት ነው ክሪሚናል ኢንተርፕራይዝ የሚለው። የወንጀለኞች ድርጅት መሆኑን በተግባር እያረጋገጠ መምጣቱም ባለፉት 3-4 ዓመታት በተካሄደው ጦርነትም ባለፉት 2 ዓመታት ደግሞ የሰላም ስምምነት ከተፈረመ በኋላ እንኳ በነበረው አስተዳደር በግልጽ የታየ ነው የሚል ሀሳብ ነው ያነሱት። በዚህ ረገድ እንደ ምሳሌ አድርገው ያነሱት 2014 የነበረውን ሁኔታ ለመገምገም ለመለየት ሞክረን አንድ ጥናት አድርገን ነበረ። ዶክተር ደብረጽዮን የህወሓት ሊቀመንበር የሚመሩት የጥናት ቡድን ተቋቁሞ ጥናት ሲካሄድ በጣም ትላልቅ ጀነራሎች እና ባለስልጣናት የዘረፋ ቡድን አባል ሆነው የተገኙበት፣ ወርቅ በመዝረፍ ሂማን ትራፊኪንግ የሚባለው በእንግሊዝኛው ሰዎችን እያገቱም እየወሰዱ መሸጥ ሳይቀር ስራ ይሰሩ እንደነበረ የተረጋገጠበት ሁኔታ እንደነበረ አንስቷል። 2014 ሰኔ 14 ላይ ይሄ አመራር በዚህ ደረጃ እንዲህ አይነት ችግሮች አሉ የሚል ሀሳብ እንደተነሳ ግን ደግሞ በሚስጥር ነው ያዘው። በተለይ አንዳንድ ትላልቅ አመራሮች ስላሉበት በተወሰነ በሚስጥር ነው ያዘው ተብሎ የቆየበት። ከዛ በ2014 አሁንም ሐምሌ 14 በወሩ ችግሩ በደንብ ጎልቶ መታየቱን የተለየ መሆኑን ያነሱበት። ከዛ 2014 ነሐሴ ወር ላይ ነሐሴ 10 አንዱ ዘራፊ ወደ ውጭ ለመውጣት ጥያቄ ያቀረበበት ማነው ኃይሌ ሊባኖስ የሚባል እዚህ ኮምቦልቻ ላይ በተወሰደ ገንዘብ ወደ 4 ቢሊዮን ብር ኮምቦልቻ ላይ ወስደዋል። ከዛ ውስጥ ወደ 300 ሚሊዮን የሚሆነውን ወስደዋል፣ ለግሉ አስቀርተዋል ተብሎ የተጠረጠረ በማስረጃም የተረጋገጠ በጦርነቱ ጊዜ ኮምቦልቻ ደሴ ኮምቦልቻም በያዙ ጊዜ በጣም ብዙ ገንዘብ ነው ደሴም ኮምቦልቻም ላይ ያገኙት እና
አሁን አቶ ጌታቸው ያነሱትን ብቻ ስለማነሳ ነው። ካገኙት ከወሰዱት 4 ቢሊዮን ብር ውስጥ 300 ሚሊዮኑን ለግሉ ያስቀረ ኃይለ ሊባኖስ የሚባል አመራር እንደነበረ እና ነሐሴ 10 2014 ወደ ውጭ እንዲሄድ ይፈቀድልኝ ብሎ ማመልከቻ አቅርቦ ነሐሴ 14 2014 ዓ.ም ትግራይ ውስጥ በገባ አውሮፕላን እናስገባ ነበር አለ ከሱዳን ወደ ሱዳን ወጥቶ ወደ ውጭ እንዲወጣ የተደረገበት ሁኔታ እንደነበረ በ300 ሚሊዮን የተከሰሰ የተጠረጠረ ሰው እንደዛ አስሾልከው የላኩበት ሁኔታ እንዳለ ይህም የሆነው በጊዜው የህወሓት ምክትል ሊቀመንበር የነበሩት ወይዘሮ ፈትለወርቅ ወይም ሞንጆሪኖ ውሽማቸው እንደሆነ ባሊሁን ወይ ሌላ አይነት ግንኙነት ዞሮ የዛ አይነት ግንኙነት እንደነበራቸው ብለው ነው አቶ ጌታቸው የገለጹት። በጨዋ አነጋገር ውሽማቸው እንደነበሩ ምክንያቱም ባል ተብሎ በፎርማሊ የሚታወቅ ስላልሆነ ባል ነው ለማለት ያስቸግራል። ግን የዚህ አይነት ግንኙነት እንደነበራቸው የዝሙት ግንኙነት እንደነበራቸው በሱ ላይ ተመስርቶ ወደ ውጭ እንዲያመልጥ እንዲወጣ እድል እንደሰጡት ወይዘሮ ፈትለወርቅ ሊቀመንበሩም ዶክተር ደብረጽዮንም ያን ተቀብለው መወሰናቸውን የሚያሳይ ነገር እንደነበረ ለምን ተብሎ ሲጠየቅ ለስራ ስለምንፈልገው ያው መውጣቱ ችግር የለውም ብሎ ሊቀመንበሩ ነገረኝ ነው የሚለው። ይሄ አንድ እንግዲህ አቶ ጌታቸውን በጊዜው ስራ አስፈጻሚ አባል ናቸው። ከ7ቱ ውስጥ የውጭ ግንኙነት ኃላፊ ናቸው። ደግሞ እሳቸው ሳያውቁት እሳቸው ሳይወስኑ ወይም ሀሳብ ሳያቀርቡ በጎን ነው ሁለቱ ብቻ ሊቀመንበሩና ምክትሏ ተነጋግረው የሸኙበት ሁኔታ እንዳለ ማየት ትችላለህ። ይሄ ሌቦችን የሚያስመልጥ ሌቦችን እንዲዘርፉ የበለጠ የሚያበረታታ መሆኑን ከዚህ መረዳት ትችላለህ። እሱ ብቻ አይደለም፣ በስም ጠቅሰዋቸዋል ሌሎችን ዘራፊዎች። ለምሳሌ ብርጋዴር ጀነራል ምግበ ኃይሌን እዛ ወርቆ ያለበት አካባቢ ነው ደግሞ የሱ ግንባር በኤክስካቫተር እያስገቡ ማሽን እያስገቡ ወርቅ እንደሚያስወጡ የገለጹበት ሁኔታ አለ። የመረጃ መምሪያ ኃላፊው ኮሎኔል ተወልደ የሚባል ሌላኛው ዘራፊ እንደሆነ በግልጽ የተናገሩበት ሁኔታ አለ። እንግዲህ ኃይሌ ሊባኖስን በስም አንስተው የገለጹበት ሁኔታ አለ። ሌሎችም እንደዚህ አይነት ለጊዜው በስም ያልጠሯቸው ግን የተወሰኑ ዘራፊዎች ከጸጥታ አመራሮችም ከፖለቲካ አመራሩም ጭምር እንዳሉበት የገለጹበት ሁኔታ አለ። እነዚህን ምሳሌ አንስተው እነዚህን ደምረው ነው ህወሓት የወንጀለኞች ስብስብ ነው፣ የወንጀለኞች ድርጅት ነው፣ የወንጀለኞች መሰባሰቢያ ድርጅት ክሪሚናል ኢንተርፕራይዝ የሚል እንትን ሁሉ የሰጡበት ሁኔታ አለ። በዛው እግረ መንገድም እኔም በነበርኩበት ጊዜ በነበረኝ ኃላፊነት የጥፋቱ አካል ነኝ። አንዳንዱን ሚስጥር ያው ለአንድነታችን ለአብሮነታችን ስል እኔም ሚስጥር አድርጌ የቆየሁበት በኋላ ግን የክልሉ ጊዜያዊ አስተዳደር ፕሬዚዳንት ከሆንኩ በኋላ አንዳንድ ማስረጃዎችን አንጡ ብዬ ሳይ ይሄ ነገር በህግ እልባት ማግኘት አለበት ብዬ ለክልሉ ጸረ ሙስና ኮሚሽን፣ ለፍትህ ቢሮም፣ ለፖሊስ ኮሚሽን መረጃው እንዲደርስና የማጣራት ስራ እንዲሰሩ ሁሉ ጥረት አድርጌ ነበረ። ግን ስራ ላይ ሊያውሉት አልቻሉም የሚል እኔ ከማዘዝ እና አመራር ከመስጠት ያለፈ ምናልባት ዱላ ይዤ ወይ ልምጭ ይዤ ልገርፍ እና ላስፈጽም አልችልም ያሉበት ሁኔታ አለ። እውነት ነው፣ አንሳፋቸው እንደነበረ ማየት ይቻላል። ከሹመት ያነሷቸውን ጀነራሎች እኮ ስራቸው ላይ እየሰሩ እንዲቆዩ ነው ያደረጉት። ከዚያ ለማስመሰል አሁን የተሾሙት ጀነራል ታደሰ ያው እንደገና የሹመት ደብዳቤ የሰጡበት ሁኔታ አለ። በዚህ ሁኔታ አቶ ጌታቸው ከዚህ በላይ ምን ሊያደርጉ ይችላሉ? ጥፋታቸውን ተናዘዋል። እኔም ተጠያቂ መሆን ካለብኝ ተጠያቂ ሆናለሁ ዝግጁ ነኝ ብለዋል። እስካሁን ለተፈጠረው ስህተትና ያን ባለማጋለጣቸው ያን የሚችሉትን ያክል እንዲቀንስ ለማድረግ ባለመስራታቸው ለድርጅቱ አንድነት ሲባል እያሉ ያ ስህተት መሆኑን ግለጽ አንስተዋል ወይም ይቅርታ የጠየቁበት ሁኔታ እንዳለ መመልከት ትችላለህ። ስለዚህ ከዚህ ከአቶ ጌታቸው በመግለጫ የምትረዳው ነገር ብዙ ነገር ነው ያሉት። የምትገነዘበው ነገር ምንድነው? ህወሓት ለትግራይ ህዝብ በፍጹም ሊጠቅም የማይችል እንደ አማራጭም ሊታይ የማይገባው ሰላም ፈላጊ እንዳልሆነ ህገወጥ የሆኑ ስራዎችን እንደሚያበረታታ በጣም የሚያሳፍርህ ነገር እኮ ኤርትራውያንን
እያገቱ በሰው $4000 ይቀበሉባቸው እንደነበረ አጋልጠዋል። ዓላማችን መጀመሪያ የነበረው አለ የኤርትራን ሰራዊት ለማዳከም ነው። ከሰራዊቱ ሰዎች እንዲመጡ በእኛ አድርገው ወይ ወደ ውጭ እንዲሄዱ ወይም እኛ ጋር እንዲቆዩ የማድረግ ስራ ነበር አለ ታስቦ የተሰራው። ነገር ግን ይሄን ቡድን የሚያስተባበሩት አካላት የገንዘብ ማግኛ ዘዴ ያደረጉት ሰው የተሻለ የገንዘብ አቅም ያላቸውን ኤርትራውያን $4000 በአካውንት አስገቡ እየተባለ እንደውም አንድ ምሳሌ ያነሱት አንድ ክፍል ላይ 27 ሰው አግተው ቆይተው ከእያንዳንዱ $4000 በመቀበል $80,000 በአንድ ጊዜ ያስገቡ እንደነበረ ውጭ ሀገር ባለ አካውንት ሊሆን ይችላል፣ እዚሁ አዲስ አበባ ውስጥ ባለ አካውንት ሊሆን ይችላል፣ ካናዳ ወይ አዲስ አበባ ብለው ነው የገለጹት። እና ምን ያህል ጨካኞች እንደሆኑ ከዛም አልፎ በኤርትራውያን ሳይወሰኑ ከዛ በኋላ የትግራይ ተወላጆችንም ጭምር አግቶ እንደዚሁ ገንዘብ የመቀበል እንቅስቃሴ ሁሉ እንደነበረ አጋልጠዋል። ከዚህ በላይ ታዲያ ታገል ለሚሉት ህዝብ አሁንም አብረነው ልንሰራ ዝግጁ ነን ከሚሉት የኤርትራ ህዝብ በዚህ ደረጃ እየዘረፉት፣ በዚህ ደረጃ እያዋረዱት እንዴት ነው የሚያስቡት? እንዴት ነው ግንኙነታቸውስ ሊሰምር የሚችለው? ታስታውስ ከሆነ ባለፉት 20 ምናምን ዓመታት ከኢትዮ ኤርትራ ጦርነት በኋላ በተፈጸመው የሰላም ስምምነት መሰረት ሰላም እንዲወርድ ጥረት ቢደረግም አልሳካ ብሎ 20 ዓመት ኤርትራን ከዓለም አግለዋት ቆዩ። 20 ዓመት የኤርትራ ወጣት እና ህዝብ እንዲሰደድ የራሳቸውን አስተዋጽኦ አድርገው ነበር። እሱን ተጠቅመው የትግራይ ተወላጆችም ኤርትራውያንን እያሉ ወደ ውጭ እንዲሄዱ፣ ወደ አውሮፓ እንዲሄዱ፣ ወደ ካናዳ፣ አውስትራሊያ፣ አሜሪካ እንዲሄዱ ሲያደርጉ ነበር። ያኔ ጀምሮ ነው እኮ የሌብነታቸው፣ የአጭበርባሪነታቸው፣ የዘራፊነታቸው ነገር መንግስት ሆነው ማለት ነው እንግዲህ ፌዴራል መንግስትን እየመሩ እንዲህ አይነት እኮ ማጭበርበር ይሰሩ ነበር። የትግራይ ተወላጅ የሆኑ ሰዎችን የኤርትራ ስደተኞች ካምፕ ያስገቡና ከዛ ዶክመንት እንዲሟላላቸው አድርገው ወደ በተለይ ደህና ሀገር የሚባሉት ወደ ካናዳ፣ አውስትራሊያ፣ አሜሪካ ሲሆን የትግራይ ተወላጆችን ነው የሚልከው የነበረው። ይህን ያህል የለየለት ማጭበርበር ይሰሩ እንደነበረ እናውቃለን። ከዛ አልፈው ግን አግተው ኤርትራውያንን አግተው ገንዘብ ይቀበሉ ነበር የሚለውን አሁን አዲስ ነው የሰማነው መረጃ። በዚህ ደረጃ የዘቀጡ በዚህ ደረጃ የወረዱ መሆናቸውን ከገንዘብ ጋር ከሀብት ጋር ምን ያህል በጣም የተጣበቀ ሀሳብና ፍላጎት ስሜት ያላቸው መሆኑን ነው የምትመለከተው። ከዚህ በፊትም ደጋግመን ተናግረናል። ኢፈርትን ለመቆጣጠር ያደረጉት ጥረት እሱን የሚያሳይ ነው። የትግራይ ልማት ማህበርን አመራርነት ለመቆጣጠር ያደረጉት ርብርብ እሱን የሚያሳይ ነው የነበረው። አሁንም እንደውም ማሽን ለማስገባት ከፌዴራል መንግስት የተለያዩ ባለስልጣናት ጋር እንደሚሞዳሞዱ እባካችሁ አስገቡልን ስራ ልንሰራበት ስለሆነ እያሉ ሌላ የልማት ስራ የሚሰሩ ይመስል መንገድ የሚያስጠርጉ ወይም ድልድይ የሚያሰሩ ይመስል ለራሳቸው ለግላቸው የወርቅ ዘረፋ ለማካሄድ በዛ ደረጃ እየሄዱ እንደሆነ የሚያሳይ ነገር አለው። ኮሎኔል ተወልደ እንደውም አንድ ሲታማበት የነበረው ነገር ነበር። እንደውም የስልክ ልውውጡ ሁሉ ማህበራዊ ሚዲያው ላይ እንትን ሲል ነበር። ባንክ አዋሽ ባንክ ነው ምናምን ብድር አለበት መሰለኝ፣ በመቶዎች የሚቆጠር ሚሊዮን ብድር አለበት። ስለዚህ በጊዜ ካልከፈልክ ቤቱን እንሸጠዋለን የሚል ሀራጅ ሊያወጡበት እየተከራከረ አሁን በቅርቡ እኮ ይሄን ያህል ሚሊዮን ከፍያለሁ ትንሽ አትታገሱኝም እንደ እያለ ምናምን በቃ ሲያለቃቅስ የሚያሰማ አንድ ስልክ ልውውጥ ሰምቻለሁ። ጀነራል ምግበይ ደግሞ ዱባይ ላይ ቤት ገዝቶ በወንድሙ ስም አሁን ላይ ተጨማሪ ክፍያውን ከፍሎ እንዳጠናቀቅና ቤቱን ለመረከብ ምን ማድረግ አለብን፣ እኔ መምጣት አልችልም፣ ሰው ወንድሜ ልካለሁ ይሁን በዛ መልክ እንድትረካከቡ የሚል ኢሜይል ተጻጽፎ እሱ ወጥቶ እንደዚሁ ሲነገር ሰምቻለሁ። እኒህ ሰዎች አሁንም ጦርነት እያካሄዱ ጦርነቱን እየመሩ ለግል ጥቅማቸው ነው ማካበጫ እያደረጉት ያሉት። ይህን ጦርነት፣ ይህን ውጥረት፣ ይህን ክፍተት ለግል ጥቅማቸው እየዋሉ እንደሆነ ማየት የምችልበት ሁኔታ አለ። እሱ ብቻ ግን አይደለም። አቶ ጌታቸው ያጋለጡት በጦርነቱ ወቅት ተሸንፈው ወደኋላ የሚያፈገፍጉ የትግራይ ወጣቶችን እየሰበሰቡ ይረሽኑ ነበር። ጅምላ ጭፍጨፋ አካሂደዋል። ሰመሪሊ የሆነ ግድያ ነው ፈጸሙ ያሉት በእንግሊዝኛው። ይሄ በጅምላ የመግደል ማለት ነው። ሌላውን የኢትዮጵያ ሰራዊት የአማራን ህዝብ ብቻ ሳይሆን የትግራይ ታጣቂ ወጣቶችን ጭምር ሲረሽኑ እንደነበረ፣ በጅምላ ሲገሉ እንደነበረ
ያጋለጡበት ሁኔታ አለ። ከዚህ በላይ ወንጀል ምንድነው የሚመጣው? ለምንድነው እነዚህን አካላት በወንጀል እንዲጠየቁ የማይደረገው? በቃ የህወሓት ባለውለታዎች ስለሆኑ፣ የህወሓት ታጋዮች ስለሆኑ፣ አመራሮች ስለሆኑ ህዝብ እንዲገሉ ነው እንደ ህወሓት አመራር ያደረጋቸው ታጋይ ያደረጋቸው። ስለዚህ ይሄን ተጠያቂ ለይቶ እርምጃ እንዲወሰድባቸው የማያደርግ ከሆነ ህወሓት የወንጀለኞች ስብስብ ነው። ኦኬ፣ ወንጀለኞችን ይዞ የሚቀጥል ድርጅት ነው የሚለው መልእክት በትክክል የሚገልጸው ይመስለኛል። መልካም ዶክተር፣ ያው በጣም የሚያሳዝነው በተለይ ከሳቸው ቃለመጠይቅ በኋላ ብዙ እንግዲህ ህወሓትን የሚደግፉ ሊሆኑ ይችላሉ። ያ ደግሞ የሚጠበቅ ነው። አንዳንዶቹ አቶ ጌታቸውም ተገዶ መሳሪያ ተደቅኖበት ነው ቃለመጠይቁም ሲያደርግ የነበረው ማስፈራሪያም ደርሶት ነው የሚሉ ምናልባት የእነሱን ሀሳብ የሚደግፉ ሀሳቦችንም እያነሱ ይገኛሉ እና ምናልባት ከዚህ በኋላም እሳቸው ብዙ መረጃዎችን ያወጣሉ ብለን ተስፋ እናደርጋለን። እንደው ከዚህ አንጻር ምናልባት የህወሓት ምላሽ ምን ይሆናል ብሎ ይጠብቃሉ ዶክተር? እንደው ክፍል 2ም ሳይወጣ አይ ትዕግስት ካለው ክፍል 2ንም ካየ በኋላ አንድ ላይ ምላሽ ሊሰጥ እንደሚችል መገመት ይቻላል። ግን ያን ያህል ትዕግስት ይኖረዋል ወይ ነው። የአማራ ክልል ኮሚኒኬሽን ወይም የአማራ መገናኛ ብዙሃን የሆነ ዜና ሲለቅ መግለጫ የሚሰጥ ድርጅት አቶ ጌታቸው የኔ ያክል ትልቅ ቦምብ ነው እኮ ያፈነዱት፣ ህወሓትን ብትንትኑን የሚያወጣ ቦምብ ነው አሁን የጣሉት። ስለዚህ ይሄ ቦምብ ተጥሎ ቆስለውም እንደዚህ ብትንትናቸው እንዲወጣ ተደርጎ ዝም ይላሉ ብዬ አላስብም። ይሄኔ በቃ መግለጫ ለማዘጋጀት እየተነጋገሩ ነው የሚሆነው፣ እየጻፉ ነው የሚሆነው። ምናልባት ዛሬ ወይ ነገ የተሟላ መግለጫ እንሰማለን ብዬ አስባለሁ። ወይ በጽሁፍ ወይ ደግሞ እንደዚሁ መግለጫውን የሚያስተባብል ሰው ወደፊት ወጥቶ ጌታቸውን የሚያወግዝ ድሮስ ባንዳ ነው ብለን የለ ድሮስ እንዲህ ነው ብለን የለ የሚል አዲስ ነገር ይዘው አይመጡም። ምክንያቱም የላቸውም። ግን ጌታቸውን የሚያወግዝና የጌታቸው መግለጫ ውሸት ነው የሚል ሀሳብ ይዘው ሊመጡ መንደፋደፋቸው አይቀርም። ግን ተጨባጭ ማስረጃ ይዘው ነው አቶ ጌታቸው መግለጫ እየሰጠ ያለው። ይህን የጽሁፍ ማስረጃ አለ ይዤው መች ያለሁ ነው እያለ ያለው። እሱንም ያጋልጥባቸው ይችላል። ስለዚህ ወይም አንዳንዴ ዝምታም ብልጠት ነው። በቃ ይለፍልፍ እኛ ንቀን ትተነዋል ብለውም ዝም ሊሉ ይችላሉ። እንደማያዋጣቸው ምላሹ የባሰ ሌላ ነገር ይዞ እንደሚመጣ የሚገባቸው ከሆነ ይሄም እንግዲህ ብልጥ ከሆኑ ነው። ግን የህወሓት መሪዎች ብልጠት ይጎላቸዋል። ትልቁ ችግራቸው እሱ ነው። ስለዚህ 2 አማራጭ ነው የሚኖረው እንዳልኩህ። መልስ የሚሰጡም ከሆነና ትንሽ ትዕግስት የሚኖራቸው ከሆነ ክፍል 2ን ከሰሙ በኋላ አንድ ላይ አለዛ 2 ጊዜ መግለጫ ነው የሚሆነው። የአሁኑ ክፍል ላይ መግለጫ ከሰጡ የሚቀጥለው ክፍል ላይ ደግሞ ሌላ መግለጫ ይዘው ሊመጡ የሚችሉበት እድል ይኖራል። ችኩሎች ስለሆኑ ብልጠትም ስለሚጎላቸው የሰለጠኑም ስላልሆኑ ምናልባት የአሁኑን በአሁኑ መግለጫ ይሰጡበታል። ደግሞ ክፍል 2ን ሌላ መግለጫ ይዘው የሚመጡበት እድል ለነሱ መግለጫ አዲስ ነገር ስላልሆነ ማለት ነው። አሊያም ደግሞ የፈለገውን ይበል ብለው ዝም የሚሉበት በዝምታ ውስጥ የራሳቸውን መልእክት የሚያስተላልፉበትም እድል ይኖራል። ይሄን ካረጉ በጣም ዋይዝ እየሆኑ መጥተዋል ማለት ነው። ዝም ካሉ እኔ አፕሪሼት አደርጋቸዋለሁ። ዝም ካሉ አለዚያ የተለመደውን ልፍለፋቸውን ከቀጠሉ አንድ ነገር ነው። ከዚያ ያለፈ ግን በተለያየ መልኩ ያው ፍላጎታቸውን ስሜታቸውን መግለጻቸው አይቀርም። በቀጥታ ምላሽ እንኳ ባይሰጡ በእነዚህ በጥቃቅንና አነስተኛ እንትኖች አሏቸዋል ተላላኪዎቻቸው ማህበራዊ ሚዲያ ላይ ያሉት ወገኖች የማሳጣት አይነት አቀራረብም ሊከተሉ ይችላሉ። አሁን ታዝቤያለሁ። ለምሳሌ አንዳንዶቹ የህወሓት ደጋፊ ማህበራዊ ሚዲያ ላይ የሰሩ ሰዎች ብልጽግናን ግን ምንም አልተችም፣ ህወሓትን ነው እንዲህ ያለው፣ ስለራሱ ምንም አላለም ምናምን ብለው እንትኑን ለማሳነስ አላለ የጌታቸውን መግለጫ እና ወንጀላ ለማሳነስ ጥረት ሲያደርጉ አይቻለሁ፣ ታዝቤያለሁ። እሱ የሚጠበቅ ነው። ውሻ በበላበት ይጮሃል ነው ነገሩ አይደል? ስለዚህ በነዛ አድርገው ትንሽ መጮኋቸው የተወሰነ ጌታቸውን ማሳጣታቸው የሚቀር አይመስለኝም። አንዱ ብዙ ሰው የማያውቀው ወይ ምናልባትም ለብዙ ሰው አዲስ ሊሆን የሚችለው አቶ ጌታቸው እንዴት ወደ ፖለቲካው ዓለም እንደገቡ የገለጹበት መንገድ ነው። መጀመሪያ ትልቅ የመንግስት ስልጣን ከያዝኩ በኋላ ነው የድርጅት አባል የሆንኩት ወይም እንደሆን የተጠየቅኩት
እንጂ ራሴ ጠይቄ ፈልጌ አይደለም። አንድ ሁለተኛ ከታች ጀምሮ አባል ሁኜ ተኮትኩቻ አድርጌ አይደለም፣ ወይም ለተወሰነ ቡድን ፍላጎት ተገዥ ሁኜ አይደለም፣ አፋሻ ጎንባሽ ሁኜ አይደለም የድርጅት አባል የሆንኩት የሚል ማብራሪያ ሰጥተዋል። ሌላው ግን አፋሻ ጎንባሽ ስልጣን ጥቅም ፈልጎ አባል እንደሆነ ወይም እንደታገለ የሚያሳይ መልእክት ነው። ይሄ የእሳቸው ለየት ያለ እውነት ነው። ደግሞ የተናገሩበት እንትን ትክክል ነው። እኔም እስከማውቀው ድረስ አቶ ጌታቸው በመቀሌ ዩኒቨርሲቲ መምህር እያሉ አባል አልነበሩ። ወደ ውጭ ጉዳይ ሚኒስትር መጥተው የተለያየ ኃላፊነት ላይ እንዲሰሩ ሲደረግ አባል ሳይሆኑ ነው። ከዛ በኋላ ነው አባል እንዲሆኑ የተደረገውና አባል ከሆኑም በኋላ ብዙ አልቆዩም። ቶሎ ነው ወደ ስልጣን የወጡት፣ ማለት ወደ ፖለቲካ ስልጣን። የህወሓት ማዕከላዊ ኮሚቴ አባል ወዳው ነው፣ ብዙ ሳይቆዩ ነው የተመረጡት። ከዛ ደግሞ ወዳው የስራ አስፈጻሚ ኮሚቴ አባል የሆኑበት ሁኔታ አለ። ይሄ ፍጥነት ህወሓት ውስጥ ትልቅ ታሪክ ነው። ለመጀመሪያ ጊዜ ይመስለኛል እኔ እስከማውቀው ድረስ ህወሓት ከታች ጀምሮ እያለፋ እያደከመ ለዋናዎቹ መሪዎች ታዛዥ ተስማሚ እየሆንክ መምጣትህን ካላረጋገጠ እንኳን የማዕከላዊ ኮሚቴ አባል ሊያደርግህ በሌላ ከፍ ወዳለ ኃላፊነት ከማዕከላዊ ኮሚቴ ቀጥሎ ወዳለ ኃላፊነት እንኳን ሊያቀርብ ይቸገራል። አቶ ጌታቸውን ግን በፍጥነት ነው ወደ አመራርነት ያመጣቸውና እሱ እንግዲህ አንድ ለየት ያለ ነገር እንዳላቸው ያመለክታል። ከዛ ባሻገር የአካዳሚክ ሰው ናቸው። ዩኒቨርሲቲ መምህር ነው የነበሩት። ከዛ ነው ቀጥተው ወደ መንግስት ስልጣን የመጡትና ከዛ በፊት አባል ሳይሆኑም ግን በሀሳብ ደግፍ ጋራ ስለነበረ በተለያየ መልኩ ሀሳቤን ገልጽ ነበረ። በተለያየ መልኩ የኢህአዴግን ሀሳብ ጋራ ነበር የሚል መልእክት ያስተላለፉበት ሁኔታ ነው የተመለከትኩት። እሺ ዶክተር፣ እንግዲህ ከአቶ ጌታቸው ጋር በተያያዘ እንግዲህ በቀጣይ ክፍል በሚወጣም ቪዲዮም እንዲሁም ደግሞ በተለይ ደግሞ ያነሷቸው ሌሎች ሀሳቦችም አሉ። በተለይ ከሱዳን ጋር በተለይ ከአጎራባች ይሄ ሀገርን የመሸጥ የሀገር ክደት ወንጀልንም ጨምሮ ብዙ ያነሷቸው ሀሳቦች አሉ። ሌሎች ሀሳቦችንም ጨምረን ክፍል 2ንም ተመልክተን የምናነሳቸው ከኤርትራ ጋር በተያያዘ የሚነሱ ሀሳቦች አሉና እነዚህን ተመልክተን በቀጣይ ክፍል ተመልሰን እንገናኛለን። ለዛሬ አብረውን ስለነበሩ አመሰግናለሁ ዶክተር። እኔም አመሰግናለሁ። ውድ ተመልካቾቻችን የዛሬውን ፕሮግራማችንን ያያችሁትን ይመስላል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የዛሬው ፕሮግራም በዚህ እናበቃለን። ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ የሃርመኒ መድረክ የሃርመኒ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እንዲሁም ደግሞ በኮሜንት ሴክሽን ላይ ሀሳብ፣ አስተያየት፣ ጥቆማ እንዲሁም ደግሞ ጥያቄ ካላችሁ አስፈሩልን። እኛም መልሰን ወደ እናንተ እናደርሳለን። የዛሬውን ፕሮግራም በዚህ ያበቃን። መልካም ጊዜ ይሁንላችሁ።